ባለ 9 ነፍሱ የኢራን ጄኔራል የት ገቡ? የኢራኑ ቁልፍ የጦር ጄኔራል እስማኤል ካኒ በብዙዎች ዘንድ ባለ 9 ነፍሱ ጄኔራል እየተባሉ ይጠራሉ። እስራኤልና አሜሪካ ባለፉት ጥቂት ዓመታት በኢራን ከፍተኛ ፖለቲካና ወታደራዊ አመራሮች ላይ ጥቃት በመፈጸም አመራሮቹን በገደሉበት ቦታዎች ላይ ሁሉ የነበሩት ጄኔራሉ ምንነቱ ባልታወቀ ምክንያት ግን ሁሌም ከሞት መንጋጋ አምልጠዋል። አሜሪካና እስራኤል የኢራኑን የቀድሞ መንፈሳዊ መሪ አያቶላ አሊ ካሚኒን እንዲሁም በርካታ ቤተሰቦቻቸውንና አመራሮችን በገደሉበት ስፍራ ላይ የነበሩት ጄኔራሉ ተአምር በሚመስል ሁኔታ ከጥቃቱ መትረፋቸው መነገሩ ግን ጥርጣሬ ማጫሩ አልቀረም። አንዳንዶች የእስራኤል ሰላይ ስለመሆናቸው ሲናገሩ፣ ከፊሎቹ ደግሞ ጄኔራሉ ወደ እስራኤል መኮብለላቸውን እየገለጹ ይገኛሉ። ጄኔራሉ በኢራን አብዮታዊ ዘብ ተይዘው በሀገር ክህደት ወንጀል በሞት ፍርድ እንደተቀጡ የሚናፈሱ መረጃዎችም አልጠፉም። ለመሆኑ የኢራን አብዮታዊ ዘብ ቁልፍ መሪ የሆኑት ጄኔራል እስማኤል የት ናቸው? የአንኳር ዜና ቤተሰቦች መረጃዎችን አገላብጠንና ፈትሸን የምንነግራችሁ ነገር አለ። ቻናሉን ሰብስክራይብ በማድረግ ቤተሰባችንን እንድትሆኑ ለመጋበዝ እንወዳለን። የኢራኑ ቁልፍ ጄኔራል እስማኤል ካኒ የእስራኤል ሰላይ ናቸው የሚል መረጃ ከተናፈሰባቸው በኋላ ምን አይነት ዕጣ ፈንታ እንደገጠማቸው እስካሁን የታወቀ ነገር የለም። በኢራን አብዮታዊ ዘብ ውስጥ የብርጋዴር ጄኔራል ማዕረግ ያላቸው የ68 ዓመቱ እስማኤል ካኒ የኢራኑን የቀድሞ መንፈሳዊ መሪ የሆኑትን አያቶላ አሊ ካሚኒንና ጓዶቻቸውን ሕይወት ከነጠቁ ጥቃት መትረፋቸው ከተነገረ በኋላ መነጋገሪያ ሆነዋል። ጄኔራሉ የቁም እስረኛ መሆናቸውን የሚገልጹ መረጃዎች የሚስተጋቡ ሲሆን፣ ከፊሎቹ ደግሞ በኢራን አብዮታዊ ዘብ መገደላቸውን ይጠቁማሉ። ጄኔራሉ በኢራን አብዮታዊ ዘብ ውስጥ የኢራንን ጥቅም እንዲያስጠብቁ የሚደራጁና በተለያዩ ሀገራት ያሉ ታጣቂዎችን የሚያሰለጥነውንና የሚያስታጥቀውን ቅዱስ የተሰኘውን የዘቡን ወታደራዊ ኃይል የሚያዙ ሰው ናቸው። አያቶላውን ከነቤተሰቦቻቸውና ጓዶቻቸው ድረስ ከጨረሱ የአሜሪካና እስራኤል ጥቃት በኋላ ጄኔራሉ ከህዝብ አይን መሰወራቸው በርካታ ጥርጣሬዎችን እያጫሩም ይገኛል። በተለይ በማህበራዊ ትስስር መገናኛዎች የተለያዩ ያልተረጋገጡ ወሬዎች እየተናፈሱ የሚገኙ ሲሆን መገደላቸውና ወደ እስራኤል መኮብለላቸው በተደጋጋሚ የሚሰሙ ወሬዎች ናቸው። ነገር ግን እኚህ የኢራን ቀንደኛ የጦር ጄኔራል ከእይታ መሰወር ምክንያት አለመታወቁ ጦር ከፈታው ወሬ ፈታው እንደሚባለው የኢራንን የደህንነት መዋቅር መፈተኑ አልቀረም። እኛም ተአማኒ መረጃዎችን ፈትሸን ጄኔራሉ የት ገቡ ለሚሉ የብዙዎች ጥያቄ ምላሽ ሆኑ ያልናቸው መረጃዎች ልነግራቸው ወደድን። ጄኔራል እስማኤል ካኒ የት እንደገቡ ይፋዊ መረጃ ከኢራንም ሆነ ከሌላ አካል እስካሁን የተሰማ ነገር የለም። ጄኔራሉ የውሃ ሽታ ሆነው ከቀሩ ግን ቀናት ተቆጥረዋል። ነገር ግን ጄኔራል እስማኤል የእስራኤል ሰላይ ስለመሆናቸውና አያቶላውን ከገደሉ ጥቃት በኋላ እስራኤል በሰላም መድረሳቸው ይነገራል። በማህበራዊ ሚዲያዎች የሚጋሩ መልእክቶች ጄኔራሉ ኤጀንት 47 በሚል ሚስጥራዊ ኮድ የእስራኤል ሰላይ በመሆን የአያቶላ አሊ ካሚኒ የግድያ ኦፕሬሽን በተሳካ ሁኔታ እንዲፈጸም ማድረጋቸውም ይገለጻል። ከዚህ ሲሻገርም በማህበራዊ ሚዲያዎች ጄኔራሉ ቴል አቪቭ ደርሰው ከእስራኤል መንግስት የጀግና ሽልማት ሲቀበሉና አቀባበልም ሲደረግላቸው የሚያሳዩ መረጃዎች ቢጋሩም መረጃዎቹ ግን በኤአይ ወይም በሰው ሰራሽ አስተውሎት የተቀናበሩ የሐሰት መረጃዎች መሆናቸው ተረጋግጧል። በሌላ በኩል የኢራን ማህበራዊ ሚዲያዎች ደግሞ ጄኔራሉ በሕይወት እንዳሉ የሚጠቁሙ መረጃዎችን አጋርተዋል። እነዚህ የኢራን የማህበራዊ ሚዲያዎች ጄኔራል እስማኤል ካኒ የሀገራቸው ሰላይ በመሆን በእስራኤል 100 ቀናትን አሳልፈው መመለሳቸውንና አሁን ላይ ኢራን እየወሰደች ያለችውን የአጸፋ ጥቃት በድብቅ ሆነው እየመሩ ስለመሆኑ ይጠቁማሉ። እነዚህ መረጃዎች ጄኔራል እስማኤል በሕይወት ስለመኖራቸውና ደህንነታቸው የተጠበቀ ስለመሆኑም በመግለጽ ላይ ይገኛሉ። ነገር ግን እነዚህ የማህበራዊ ሚዲያ ገጾች በብዛት ያጋሯቸው ምስሎች የቅርብ ሳይሆኑ የባለፈው ዓመት መሆናቸው ተረጋግጧል። የሆነው ሆኖ የቆዩ ምስሎችንና መረጃዎችን መጠቀም ለቴህራን አሁን ላይ ያለውን ውዥንብርና ግርግር ለማስረሳት እንደ አንድ የጦር መሳሪያ ጥቅም ላይ እየዋለ እንደሚገኝ ወታደራዊ ተንታኞች ይገልጻሉ። ለኢራን አብዮታዊ ዘብ ቅርበት ያላቸው ምንጮች እንደሚገልጹት ደግሞ ቴህራን ጄኔራሉ የእስራኤል ሰላይ ነበሩ፣ አብዮታዊ እርምጃም ተወስዶባቸዋል የሚለው መረጃ ፍጹም ሐሰት ነው በማለት ማስተባበሏን ገልጸዋል። እነዚህ ምንጮች እንደጠቆሙት የኢራን አብዮታዊ ዘብ መሰሉ የበሬ የወለደ መረጃ የኢራንን ጦር ለማሸበር የተወጠነ ሴራ አድርጎ እንደሚመለከተው ነው የገለጹት። እነዚህ የበሬ የወለደ መረጃዎች ጄኔራሉ በህዝብ ጫና ምክንያት ተገደው በአካል እንዲታዩ ማድረግ ነው የሚለው የኢራን አብዮታዊ ዘብ ከዚያ በኋላ አድራሻቸው ታውቆ የጠላት ኢላማ እንዲሆኑ ለማድረግ የተሸረበ ሴራ ነው ሲል ማስተባበያ ሰጥቷል። ነገር ግን ጄኔራል እስማኤል ካኒ የኢራኑ የቀድሞ መንፈሳዊ መሪ አያቶላ አሊ ካሚኒ እስከ ከፊል ቤተሰቦቻቸውና የአብዮታዊ ዘቡ ከፍተኛ አመራሮች ድረስ ካለቁበት ጥቃት መትረፋቸው ብዙዎችን አስገርሟል። ብዙዎችን ያስገረመውና ጄኔራሉ ላይ ጥርጣሬ እንዲያጭር ያደረገው ደግሞ እስማኤል ካኒ ጥቃቱ ከመፈጸሙ በፊት በሽርፍራፊ ደቂቃዎች ውስጥ ከቦታው መሰወራቸው ነው። ቀደም ሲል ከበርካታ ጥቃቶች በማምለጥ እንደ ድመት 9 ነፍስ አላቸው የሚል ቅጽል ስም ያሰጣቸው ድርጊት መደጋገም ለጄኔራል እስማኤል ካኒ ዘንድሮ
የጀግንነት ስም ሳይሆን የካህዲነት ስም እንዲለጠፍባቸው ማድረጉን የተነገረው። በፈረንጆቹ 2024 የሂዝቦላ መሪ ሐሰን ናስራላና ሌሎች የቡድኑ ከፍተኛ አመራሮች ላይ በተፈጸመው ጥቃት ሁሉም ሲገደሉ በስፍራው የነበሩት ጀነራል እስማኤል ምንም ሳይሆኑ ወደ ቴህራን ተመልሰዋል። በእስራኤልና ኢራን የ12 ቀናት ጦርነት ወቅት መገደላቸው በሰፊው ከተናፈሰ በኋላ እስማኤል ካኒ የሲቪል ልብስ ለብሰው በህዝብ ፊት ታይተዋል። አሁን ላይ ያለውን አሉባልታ ስር እንዲሰድ ያደረገው ደግሞ በአሁኑ ጦርነት እስራኤል ልትገላቸው ያሰበቻቸውን የኢራን ከፍተኛ የጦር አመራሮች ስም ዝርዝር ይፋ ስታደርግ የጀነራል እስማኤል ካኒ ስም በዚህ ዝርዝር ውስጥ ፈጽሞ አለመካተቱም ነው። እስማኤል ካኒ በፈረንጆቹ 1979 የኢራንን አብዮታዊ ዘብ የተቀላቀሉ ሲሆን በ1980ዎቹ የኢራንና ኢራቅ ጦርነት ውስጥ ወታደራዊ አመራር በመሆን ነበር ወታደራዊ ስራቸውን የጀመሩት። ሰውየው ለሁለት አስርት ዓመታት ያህል የቀድሞ የኢራን አብዮታዊ ዘብ ቅዱስ ቅርንጫፍን ሲመሩ የቆዩት ሜጀር ጀነራል ቃሲም ሱሌማኒ ምክትል ሆነውም አገልግለዋል። ከዚያም በፕሬዝዳንት ዶናልድ ትራምፕ የመጀመሪያ የአሜሪካ የፕሬዝዳንትነት የስልጣን ዘመናቸው ወቅት ቃሲም ሱሌማኒ ሲገደሉ እርሳቸውን በመተካት ኃላፊነቱን ተረክበዋል። ስልጣኑን ከተረከቡ በኋላም በመካከለኛው ምስራቅ ኢራን ያደራጀቻቸውን ታጣቂዎች ከማሰልጠንና ከመደገፍ ስራቸው ወደ ኋላ ብለው እንደማያውቁ ይነገራል። በአፍጋኒስታንና ፓኪስታን የሚገኙ የሺያ እስልምና ተከታዮች የሆኑ ሚሊሻዎችን በማደራጀትም ስማቸው ጎልቶ ይነሳል። ሆኖም ጀነራል እስማኤል ካኒ እንደ ቃሲም ሱሌማኒ በቀጠናው ካሉት በኢራን የሚደገፉ ታጣቂዎች አመራሮች ጋር የቅርብ ግንኙነት እንደሌላቸው ጎልቶ ይጠቀሳል። ጀነራሉ የደህንነት ፕሮቶኮሎችን በተደጋጋሚ በመጣስም ይወነጀላሉ። የሐማሱ አመራር እስማኤል ካኒዬ በኢራን መዲና ቴህራን ጥብቅ ጥበቃ ባለበት ስፍራ መገደላቸውና የሂዝቦላ አመራሮችን ያለቁት በእርሳቸው የስልጣን ዘመን መሆኑ ደግሞ ሰውየው ላይ ያነጣጠረው ጥርጣሬ ሰማይ ቀዶ እንዲወጣ ማድረጉ ይነገራል። የኢራን አብዮት ዘብ ተቺዎች ጀነራል እስማኤል የሚመሩትን ተቋም በስለላ አቅም እንዲቀነጭርና በሎጂስቲክ አቅርቦት ረሃብ እንዲጠወልግ ማድረጋቸውን ይጠቁማሉ። በዚህ ሁሉ ውስጥ የኢራን ቁልፍ ወታደራዊ አመራር የሆኑት ጀነራል እስማኤል ካኒ ደብዛቸው መጥፋቱ ብዙዎችን የሆድ ቁርጠትን ላይ እንደጣለ ቀጥሏል። በርካቶች ጀነራሉ መገደላቸውን ዘግበዋል። በእስራኤል የጀግና ሽልማት ሲቀበሉ የሚያሳየው የማህበራዊ ሚዲያ የሐሰት መረጃም ብዙዎችን ግራ አጋብቷል። ይህ ሁሉ ኢራን ብላ እያራመደች ያለችው አካሄዲውን አይሁን ባይታወቅም ከእስራኤል የሚወጡ መረጃዎች ግን የተወራው ነገር ሁሉ ሐሰት መሆኑን ይጠቁማሉ። ከቴል አቪቭ የሚወጡ መረጃዎች እስራኤል የኢራኑን መንፈሳዊ መሪ ዱካ በማጥናት ጥቃቱን የፈጸመችው የቴህራንን የመንገድ መብራትና ካሜራ በመጥለፍ ስለመሆኑ ነው የሚጠቁሙት። ባለዘጠኝ ነፍሱን ጀነራል እስማኤል ካኒን የበላው ጅብ ግን እስካሁን ድምፅ ሳያሰማ ባልሰማ እንደተኛ ነው። ለአሁኑ አበቃን። ቪዲዮን ላይክ እና ሼር ማድረግ አይረሳ።